لله رب العالمين الصلاة والسلام على رسول الله أما بعد السلام عليكم ورحمة الله وبركاته የተወደዳችሁ ወንድምቶች ኢንሻአላህ የዛሬው የትምህርት ፕሮግራማችን የሚሆነው የኡሱሉ ሰላሳ የተውሂድ ትምህርት ነው። እንግዲህ ባለፈው ደርሳችን ላይ ካቆምንበት ነው የምናነሳው ኢንሻአላህ። በመጀመሪያ ደረጃ ያው ቂራአውን ማስተካከል ይተበቅብናል ሁላችንም ማለት ነው ኢንሻአላህ። طيب والرب هو المعبود والرب هو المعبود والدليل قوله تعالى እንግዲህ ከዚሁ ነው የምንጀምረው ኢንሻአላህ። والرب رب ብሎ ማለት ወይንም ጌታ ብሎ ማለት هو እሱ المعبود የሚመለክ ነው። ጌታ ብሎ ማለት ተመላኪ ነው፣ ሊገዙት የሚገባ ነው ማለት ነው። والدليل قوله تعالى እንግዲህ ማስረጃው ከፍ ያለው ጌታ ንግግር ነው የአላህ Subhanahu Wa Ta'ala يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون يا أيها الناس እናንተ የሰው ልጆች ሆይ ይላል አላህ Subhanahu Wa Ta'ala። አጠቃላይ የሰው ልጅን ይጣራል። እዕቡዱ አምልኩ ወይንም ተገዙ ማለቱ ነው። ረበኩም ጌታችሁን አምልኩ። አለዚ ያ ጌታችሁ ኸለቀኩም የፈጠራችሁ የሆነውን ወለዚነ እነዛንም የፈጠረን የሆነን ጌታ ተገዙ አምልኩ ይለናል። ሚን ቀብሊኩም ከናንተ በፊት የነበሩትን ህዝቦች ማለት ነው። ለምንድነው እንግዲህ እዕቡዱ ያለን? ለዓለኩም ተተቁን እንግዲህ እሱን ወይንም አላህን ልትፈሩት ይከጀላልና ትፈራላችሁና ማለት ነው። እንግዲህ የዒባዳ የአምልኮት ትልቁና ዋናው ሚስጥሩ ምንድነው? አላህ Subhanahu Wa Ta'ala መፍራት ነው። የማንኛውም ዒባዳ ውጤት ተቅዋላህ አላህን መፍራት ነው። አለዚ ያ ጌታ እንግዲህ ያንን ጌታ ነው እዕቡዱ ያለው ማለት ነው። ተገዙ አምልኩ ያለው አለዚ ያ ጌታ ጀዐለ ለኩሙል አርض ለእናንተ መሬትን ያደረገላችሁ የሆነ ፊራሸን ፊራሽ ያደረገላችሁ የሆነ ፊራሽ ማለት የሚመች አድርጎ ለመንቀሳቀስ ለማንኛውም ነገር እንዲመች አድርጎ ያደረገላችሁን ጌታ ተገዙ። ወሰማአ ሰማይንም እንደዚሁ ያደረገላችሁን ጌታ ተገዙ። ቢናአን ጣራ ሰቅፍ ያደረገላችሁን ጌታ ተገዙ ይለናል። ወአንዘለ ሚነ ሰማኢ ከሰማይ ደግሞ ያወረደላችሁን ጌታ ተገዙ ነው የሚለን። ማአን ውሃን ዝናብን ማለት ነው። ፈአኽረጀ ቢሂ በዛ በውሃ በዝናብ ያበቀለ የሆነ ያወጣ የሆነን ጌታ ተገዙ። ሚነ ሰመራቲ ከፍራፍሬዎች እንዲሁም ከበቃዎች አጠቃላይ ከሚበቅሉ ነገሮች ማለት ነው። ሪዝቀን ለኩም ለእናንተ ሲሳይ ሲሆን ወይንም ለእናንተ ሪዝቅ አድርጎ የፈጠረላችሁ ያበቀለላችሁ የሆነን ጌታ ተገዙ። ፈላ ተጅዐሉ አታድርጉ ሊላሂ ለአላህ Subhanahu Wa Ta'ala አንዳደን ቢጤዎችን አምሳያዎችን አቻዎችን አታድርጉ። ወአንቱም እናንተ ተዕለሙን እያወቃችሁ ቢጤም አምሳያም እንደሌለው እያወቃችሁ አታድርጉ ይለናል። ቃለ ኢብኑ ከሲር ረሒመሁላሁ ተዓላ እንግዲህ ኢብኑ ከሲር ትልቅ ሙፈሲር ናቸው። አላህ ይዘንላቸውና ምን ይላሉ?
قال ابن كثير طيب الخالق فتاري إلى خالق فتاري لهذه الأشياء لنزيه لنقراتوج أهل لتكسناتشوم لليلوتشوم نقراتوج فتاري يهونا هو المستحق هو مالت السوء المستحق يتقبانو للعبادة ለመገዛት የሚገባ የሆነ ጌታ እነዚህም በሙሉ አሁን የተከስናቸውንም ሌሎችንም መخلوቃቶች የፈጠረው ጌታ ነው ይላሉ ኢብኑ ከሲር ረሂመሁላህ። طيب በመቀጠል እንግዲህ وانواع العباده التي امر الله بها وانواع العباده የዒባዳ አይነቶች የአምልኮ አይነቶች التي ያቺ ማለት ነው أمر الله بها الله ያዘዘባት የሆነች ግዴታ ያደረገባት የሆነች የዒባዳ አይነቶች እንግዲህ ሊጠቅሱልን ነው ኢንሻአላህ ሼኹ ረሂመሁላህ። مثل እንግዲህ ምሳሌ ከነዛ ዒባዳዎች አላህ ካዘዛቸው الإسلام የመጀመሪያው እስልምና ነው። እስልምና ስንል እንግዲህ ሰፊ ነው። በውስጡ 5 አርካኖች አሉት። በሙሉ እነዛ እንግዲህ የዒባዳ አይነቶች ናቸው። ያው በሰፊው ስለ እስልምና ወደፊት ሲመጣ እናብራራዋለን። ወልኢማን ኢማን ነው ከዒባዳ አይነት ኢማን ከ6ቱ አርካን ጋር ማለት ነው። ወልኢሕሳን መልካም ወይንም በጎ ስራ ነው። ወሚንሃ አሁንም ደግሞ ከዒባዳ ጭምር ነው። እነዚህ ወደታች የምንጠቅሳቸው ልብ ብላችሁ ተከታተሉ። አዱዓኡ የመጀመሪያው ዱዓ ነው። ዱዓ ማድረግ ከዒባዳ ነው። ለማንም አይገባም። ከአላህ ስብሓንሁ ወተዓላ ብቻ ነው። ለሱ ነው ዱዓ የምናደርገው። ወልኸውፉ ኸውፍ ማለት እንግዲህ ፍራቻ ነው። መፍራት ለአላህ ብቻ ነው። ወረጃኡ መከጀል ተስፋ ማድረግ ይህም እንግዲህ ከዒባዳ ዘርፍ ነው። ወተወኩሉ መመካት ተወኩል ማለት መመካት ማለት ነው። ወረግበቱ መፈለግ ጀነትን ፍለጋ ነው። ይሄ መፈለግ ጀነትን። ወረህበቱ እንግዲህ መፍራት ጀሃነምን። ትርጉሞቹ ተመሳሳይነት አላቸው። ኢንሻአላህ ልብ ብላችሁ ተከታተሉ። ረህባ ማለት መፍራት ነው። ጀሃነምን እሳትን መፍራት። ወልኹሹዕ እንግዲህ ኹሹዕ ማለት ደግሞ የውስጥ ፍራቻ ነው። ኹሹዕ ውስጣዊ ፍራቻ። ወልኸሽየቱ ውጫዊ ፍራቻ ነው። ደግሞ በውጭ የምናደርገው ባለባበሳችን በሌሎች ውጫዊ በሆኑ ፍራቻ። ወልኢናበቱ መመለስ ተውበት አድርጎ ወደ አላህ ስብሓነሁ ወተዓላ መመለስ ኢናባ ይባላል። ወልኢስቲዓነቱ መታገዝ ለማንኛውም ጉዳያችን ሐጃችን መታገዝ የምንችለው በአላህ ስብሓነሁ ወተዓላ ብቻ ነው። ወልኢስቲዓደቱ መጠበቅ ይህም እንግዲህ ከሚያሰጉ ነገሮች የምንጠበቀው በአላህ እርዳታ መጠየቅ ኢናባ ይባላል። ወልኢስቲዓነቱ መታገዝ ለማንኛውም ጉዳያችን ሐጃችን መታገዝ የምንችለው በአላህ ስብሓነሁ ወተዓላ ብቻ ነው። ወልኢስቲዓደቱ መጠበቅ ይህም እንግዲህ ከሚያሰጉ ነገሮች የምንጠበቀው በአላህ ስብሓነሁ ወተዓላ ነው። ወልኢስቲጋሰቱ እርዳታ መጠየቅ እርዳታ መለመን። ወዘብሑ እርድ ማረድ እንግዲህ ይህም ለአላህ ስብሓነሁ ወተዓላ ብቻ ነው። ወነዝሩ ስለት መሳል። ወገይሩ ዛሊከ ከነዚህም አሁን ከጠቀስናቸው ውጭ ያሉትም ቢሆኑ ሚን አንዋዕ ልዒባዳ ከአምልኮት ከዒባዳ አይነቶች አለቲ ያቺ ማለት ነው አመረ አላሁ ቢሃ አላህ ያዘዘባት የሆነች ለማናት ኩሉሃ ሁሉም ሊላሂ ተዓላ ከፍ ላለው ጌታ ለአላህ ስብሓነሁ ወተዓላ ብቻ ነው። ለሌላ ለማንም ተሸርፎ ተከፍሎ አይሰጥም ማለት ነው። ወደሊሉ ቀውሉሁ ተዓላ ማስረጃው ከፍ ያለው ጌታ የአላህ ስብሓነሁ ወተዓላ ንግግር ነው። ወአነ
المساجد لله فلا تدعوا مع الله أحدا وأن المساجد مساجد بملو زي مدر لاي لله لله سبحانه وتعالى ناتشو عبادة أملكوت مدرجة بتشاناتشو فلا تدعوا أتتاروا مع الله كالله قار أحدا عندنم أكل أتتاروا كالله سبحانه وتعالى قاملتنا طيب فمن صرف እንግዲህ የፈጸመ ወይንም ሸርፎ የሰጠ ማለት ነው منها ከዚች አሁን ከጠቀስናቸው የዒባዳ አይነቶችም ሆነ ከሌሎቹም አላህ ካዘዘባቸው ሸይአን አንዲትም ነገር ምንም ነገር ማለት ነው لغير الله ከአላህ ውጭ የሰጠ የፈጸመ فهو እንዲህ አይነት ሰው ሙሽሪኩን ሙሽሪክ ነው በአላህ ያጋራ ይባላል ካፊሩን ካፊር ነው ካዲ ነው እንግዲህ የዒባዳ አይነቶችን ጠቅሰናል ከነዚህ ከዒባዳ ከአምልኮት አይነቶች ለሌላ አካል ከአላህ ውጭ ከሰጠ ሙሽሪክ ካፊር ያደርጋል ማለት ነው والدليل قوله تعالى ما سرجوا يا الله سبحانه وتعالى كسيالو ጌታ ንግግር ነው ومن يدعو مع الله إلها آخر ومن يدعو يتتعرى سو مع الله كالله قار إلها آخر ليلا أملاك لا برهان له به منم ما سرجا بللبت ملكو به بزب متعرو نقر لاي منم لسو ما سرجا يللو هنو كالله نتارات فإنما حسابه يسو مرمرو حسابه عند ربه جيتاو قالوا الزو إنه نقروا مالتنو لا يفلح الكافرون كهديانوج كافروج كالله طاعة إيمان يوتو أكالوج فلاح نجاح أيوتم كساتم نزا أيهونم إلى النال قريب بمجرش آيات مادة يولاي قريب የዒባዳ አይነቶች ተጠቅሰዋል ኢንሻአላህ ተውሂድ ነው ልብ ብለን ማጥናት ይገባናል አላሁ አዕላ ወአዕለም